ሰላም ጤና ይስጥልን። የጊዜው ዜና መረጃዎችን እንሆ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሁለት የተለያዩ ኮሮች የተወጣጡ ሻለቆች ባደረጉት የተቀናጀ ጥቃት በገዢው ስርዓት ወታደሮች ላይ ከፍተኛ ድል ተቀዳጁ። በደብረ ብርሃን ከተማና አካባቢው በተደረገው አስገራሚ ፍልሚያ ከ3 ተሽከርካሪዎች በላይ የሚሆኑ የንዑስ ቡድኑ አባላት ሙሉ በሙሉ ተደምስሰዋል። ደብረ ብርሃን ከተማ ካለው ከፍተኛ ኢኮኖሚና ጂኦፖለቲካዊ ጠቀሜታ የተነሳ ከአዲስ አበባ በመቀጠል የብልጽግናው አገዛዝ ከፍተኛ መከላከያ ኃይል ያከማቸበት ስትራቴጂካዊ ቦታ ናት። ይህንን ተቋቁመው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አባላት የሆኑት የአጼ አምደ ጽዮን ኮርና የአጼ ዘርዓ ያዕቆብ ኮር ክፍለ ጦሮች ግንቦት 21 ቀን 2018 ዓ.ም ከማለዳው 11 ሰዓት ጀምሮ በአምባገነኑ የአየር ወለድና ኮማንዶ ኃይል ላይ ጠንካራ እርምጃ መውሰድ ጀምረዋል። በሸዋ ጠቅላይ ግዛት እዝ ተጉለት ቀጠና 10 በሚገኘው የደብረ ብርሃን ከተማ ጣይቱ ከተማ በከተማዋ ዙሪያ እንዲሁም በመሃል አምባና አዲስጌ በተባሉ አካባቢዎች ከባድ ጦርነት ተካሂዷል። የአብይ አህመድ ሰራዊት ከላይ በድሮን ከታች ደግሞ በመድፍ በዙ 23 እና በዲሽቃ በመታገዝ ወደ ውጊያ ቢገባም ከፍተኛ ሽንፈት ደርሶበታል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከ3 በላይ መኪና ሙሉ አስከሬን ቁስለኛ ወደ ደብረ ብርሃን ሆስፒታል የተጓጓዘ ሲሆን ፍልሚያው አሁንም በከፍተኛ ሁኔታ ቀጥሏል። በዚህም ልዩ የተቀናጀ ተጋድሎ ላይ የተሳተፉት ኃይሎችም አጼ አምደ ጽዮን ኮር የኮር ቃኝና ጨምሮ ከ70 ከራምቦና ከምኒልክ ክፍለ ጦር የተውጣጡ ጥቂት ሻለቆች በደብረ ብርሃን ዙሪያ በመሃል አምባና አዲስጌ ጠላትን ኃይል እየደመሰሱት ይገኛሉ። ከአጼ ዘርዓ ያዕቆብ አንደኛ ኮር ደግሞ ከነጎድጓድ ክፍለ ጦርና ከናደው ክፍለ ጦር የተውጣጡ የተለያዩ ሻለቆች በጠላት ላይ ከባድ ጉዳት እያደረሱ ይገኛሉ። በተጨማሪም በከተማዋ ጣይቱ ክፍለ ጦር የዚሁ ኮር ክንፍ የሆኑት ከ7 ክፍለ ጦር ከብሩክ ደምሴ ክፍለ ጦር ከአጼ ይኩኖ አምላክ ክፍለ ጦርና ከነጎድጓድ ክፍለ ጦር የተውጣጡ ሻለቆች በተቀናጀ ስልት ጥቃቱን አጠናክረውታል። በተያያዘም ዋና ሳጅን መሐመድን ጨምሮ 9 አድማ ብተና አባላት የተደመሰሱበትን የቦምብ ጥቃት የ206ኛ ኮር ዳይ ቡድን በደብረ ማርቆስ ከተማ ከሌሊቱ 5 ሰዓት ተኩል አብማ ሆቴል ፊት ለፊት ፈጽሟል። ከ15ኛ ሻለቃ በመነሳት ዋና ሳጅን መሐመድን ከአብማ ሆቴል ለመቀበል አድማ ብተና ጭና በሆቴሉ ፊት ለፊት በቆመች ፓትሮል ላይ የ206ኛ ኮር አዳኝ ቡድን ዋና ሳጅን መሐመድ ወደ ጋቤና በመግባት ላይ ያለ በፈጸመው ቦምብ ጥቃት የአድማ ብተናውን አመራር ጨምሮ 9 አባላት ህይወታቸውን አጥተዋል። 7 የሚደርሱት እንዲሁ ከባድ ቁስለኛ መሆናቸው ተረጋግጧል። ይህ በእንዲህ እንዳለ ከ32ኛ ክፍለ ጦር 5ኛ ሬጅመንት የሻምበል 2 አባላት የነበሩት ቶሎሳ ዳዊት ደቻሳ ቀኑ 206ኛ ኮር 14ኛ ክፍለ ጦር ጅብራ ሞተር ሻለቃን ተቀላቅለዋል። ሌላው በአማራ ክልል በተጠላይ እንቅስቃሴ ገደብ ምክንያት በባህር ዳር ያሉ የህዝብ ማመላለሻ አሽከርካሪዎች ስራቸውን አቁመው መዋላቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ የተሰኘው ታጣቂ ኃይል በአማራ ክልል ለ5 ቀናት የሚቆይ እንቅስቃሴ ገዳ መጣሉን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ ተሽከርካሪዎች በዛሬው ዕለት ስራቸው ማቆማቸውን ለማወቅ ተችሏል። በጎንደርና በደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡስ መናኸሪያዎችም በተመሳሳይ በዛሬው ዕለት ምንም አይነት ስምሪት አለማስተናገዳቸውን የዓይን እማኞች ገልጸዋል። አፋብን ከ2 ቀናት በፊት ባወጣው መግለጫ ከአርብ ግንቦት 21 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገድ ለተሽከርካሪ ዝግ መደረጋቸውን አስታውቆ ነበር። ንቅናቄው በተሽከርካሪዎች ላይ ገደቡን የጣለው የህዝብን ደህንነት ለመጠበቅ ሲባል እንደሆነ በመግለጫው አመላክተዋል። ይህን የእንቅስቃሴ ገዳ በመፍራት በባህር ዳር ከተማ የሚገኙ አሽከርካሪዎች በዛሬው ዕለት ከጉዞ ራሳቸውን አቀበው ውለዋል። በባህር ዳር ከተማ ዛሬ ከጧቱ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ወደ ተለያዩ ከተሞች ህዝብ የሚያመላልሱ ሚኒባሶችና አውቶቡሶች አገልግሎት መስጠት ማቆማቸውም ታዝበዋል። በከተማው በሚገኙት የጎንደር በርና የጎጃም በር መናኸሪያዎችም ከሌላው ጊዜ ያነሱ ሚኒባሶችና አውቶቡሶች ያለ ስራ ቆመው ተመልክተዋል። ከባህር ዳር ወደ ጎንደር እስቴ ወረዳ ተሳፋሪዎችን የሚያጓጓዝ ሃይሩፍ ሚኒባስ ባለቤት የሆኑ አንድ ግለሰብ በዛሬው ዕለት የነበራቸውን ጉዞ መሰረዛቸውንም ተናግረዋል። ሚኒባሳቸውን በጎንደር በር መናኸሪያ ያቆሙት አሽከርካሪ ከጉዟቸው የታቀቡት በአፋብን የተላለፈውን የእንቅስቃሴ ገደብ ማስጠንቀቂያ ሰምተው እንደሆነም አስረድተዋል። አሽከርካሪው ገዳውን ተላልፎ ቢንቀሳቀሱ በታጣቂ ቡድኑ እርምጃ ሊወሰድብን ይችላል የሚል ስጋት እንዳላቸውም ገልጸዋል። በዛሬው ዕለት ከባህር ዳር ወደ ፍኖተ ሰላም መጓዝ የነበረበት አንድ የህዝብ ማመላለሻ ሹፌርም ያለውን ተመሳሳይ ስጋት አጋርቷል። የተላለፈውን እገዳ ፈርተን ስንቆም የመንግስት ስምሪቶች በቅጣት እያስፈራሩን ነው። እገዳውን ጥሰን ብንወጣ አደጋ ይደርስብናል። አይ ብለን ፈርተን ብንቀመጥ ደግሞ እዚሁ መናኸሪያ ውስጥ መስራት አንችልም። በአጠቃላይ አጣብቂኝ ውስጥ ነን ያለነው ሲልም ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።